ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የኬር ሚዲያ ቤተሰቦች የዕለቱን ርዕሰ ጉዳይ ይዤ የቀረብኩት አበግዜር ሞላ ነኝ። ከኬር ሚዲያ ጋር መልካም ቆይታ። በድምፃዊት ጌታነሽ ጣሰው ሞት ምክንያት የመታሰቢያና የሻማ ማብራት ፕሮግራም በቡኢ ከተማ ሊካሄድ ነው። በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ አሻራዋን ያሳረፈችው ድምፃዊት ጌታነሽ ጣሰው ከዚህ ዓለም በሞት መለየቷ ተመልክቶ የመታሰቢያና የሻማ ማብራት ፕሮግራም በሶዶ ወረዳ በቡኢ ከተማ እንደሚካሄድ ተገለጸ። ፕሮግራሙ የፊታችን ቅዳሜ ጥቅምት 29 2018 ዓ.ም ከቀኑ 10 ሰዓት ጀምሮ በቡኢ ከተማ ምክር ቤት አዳራሽ ይካሄዳል። ይህ የመታሰቢያ ፕሮግራም የድምፃዊት ጌታነሽ ጣሰው የጥበብ ስራዎች ለማሰብና ለማክበር ያለመ መሆኑ በዕለቱ ሰፊ ውይይት እንደሚደረግ የፕሮግራሙ አዘጋጅ አስታውቀዋል። የፕሮግራሙ አዘጋጆች ይህ ሐሳብ በመደገፍ እና ፕሮግራሙ እውን እንዲሆን ላደረጉት አስተዋጽኦ የሶዶ ወረዳ ባህልና ቱሪዝም ጽሕፈት ቤት፣ የቡኢ ከተማ ባህልና ቱሪዝም ጽሕፈት ቤት እና ኬር ሚዲያን ከልብ አመስግነዋል። እነዚህ አካላት የኛ ጉዳይ ነው በሚል የፕሮግራሙ ዝግጅት በቁርጠኝነት እየሰሩበት መሆኑን ገልጸዋል። በተጨማሪም ያለምንም እንግልት ውይይቱን ለማድረግ አመቺ ቦታ በማዘጋጀት ለጉራጌ አርቲስቶች ቤታቸው እንደሆነ እንዲሰማቸው ላደረጉት አስተዋጽኦ ቤተል አካባቢ ለሚገኘው ሐሴት ባርና ሬስቶራንት ባለቤት አቶ ታምራት በዙ ምስጋና ቀርቧል። የፕሮግራሙ አስተባባሪ የጉራጌ አርቲስቶች በሙሉ በስፍራው ተገኝተው የመታሰቢያ ስነ ስርዓቱን እንዲታደሙ ጥሪ ቀርቧል። የድምፃዊት ጌታነሽ ጣሰው ነፍስ በሰላም ትረፍ። ይህ ኬር ሚዲያ ነው።